በጣም አመሰግናለሁ። በእኔ በኩል መሰረታዊ የሆነ ልዩነት ያለ አልመሰለኝም። ምንድነው ኢትዮጵያ ውስጥ አሁን ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ የለም የሚለው መሰረታዊ ነገር ነው። አይደለም ምርጫ ለማካሄድ ተቃዋሚ በነጻነት የሚንቀሳቀስበት ህብረተሰቡ የፈለገውን ለመምረጥ የሚንቀሳቀስበት ሁኔታ ይቅርና ውሎ መግባት አስቸጋሪ የሆነበት ሁኔታ ነው ያለው። ይሄ በእያንዳንዱ ሰው ብቻ ሳይሆን አገሪቱ እንደ ሀገርም ከፍተኛ አደጋ ውስጥ ያለችበት ጊዜ ነው። እንዲህ ባለ ሁኔታ መፍትሄ ሊሆን የሚችለው አሁን ያለው አገዛዝ ይህን ሁኔታ በፍጹም መቼውንም ቢሆን ሊቀይረው አይችልም። የማይቀየር ከአቅሙ በላይ የሆነ ሁኔታ መጥቷል። የችግሩ ፈጣሪም እሱ ነው። ያን የፈጠረውን ችግርም ራሱ መፍታት አይችልም። ሊፈታ የሚሞክርበትም የበለጠ ችግሩን በሚያባብስ መንገድ ነው። ስለዚህ በሀገሪቱ ሌላ አይነት መንገድ ነው የሚያስፈልገው ማለት ነው። ይሄ አሁን ስልጣን ላይ ያለው ኃይል ሰላማዊ ዲሞክራሲያዊ የሆነ ፍትሃዊ ምርጫ አካሄዶ ይቅርና ሰው በሰላም ሙሉ መግባት እንኳን ማይችልበት ሁኔታ ባለበት ሁኔታ ምርጫ ሊኖር አይችልም። እንደኔ ፕሪፈር የማደርገው በአብዛኛው በሀገሪቱ አካባቢ ምርጫ እንዳይካሄድ ማድረግ ቢቻል የግድ ወደ ሌላ መፍትሄ የግድ የሚል ሁኔታ ስለሚኖር የተሻለው አማራጭ ያ ነው። አሁን ይህን የምለው ከፕራክቲካል እንትኑ ነው። በተጨባጭ እየሰማሁት ያለው ምንድን ነው? በእያንዳንዱ ክልል ምን ያህል ድምፅ ልናገኝ እንችላለን፣ ይሄ ቦታ ቢያንስ ይህን ያህሉ ሴኪውር ልናደርግ እንችላለን ማለት ተወዳዳሪ መጥቶ ያሸንፈለና አይሸንፈንም አይደለም። አሁን በትጥቅ ትግል ያሉት ምን ያህሉን ሊቆጣጠሩት ይችላሉ፣ ምን ያህሉን እኛ ልንቆጣጠረው እንችላለን የሚል ስሌት ውስጥ ያለ መንግስት ስለሆነ በሱ ስሌት መሰረት ወደ ምርጫ ተገብቶ ተቃዋሚዎቹም ሳይወዳደሩ ሜዳው ለሱ ሆኖለት ለምሳሌ አማራ ክልል 138 እንትኖች አሉት ለተወካዮች ምክር እንውሰድና ከግማሽ በላይ የሆነው የክልሉ ምክር ቤት ከግማሽ በላይ የሆነው ካገኘ ብዙ አብዛኛው ሁሉም የሚሳተፍ ምናምን ጉዳዩ አይደለም። የተወሰነች ትንሽ ሌጂቲሜት የምታረግ አይነት ነገር ካገኘ በእውነቱ ለመናገር አሁን እየፈጸመ ያለውን ስቃይ የማራዘሚያ አንድ እድል ነው የሚኖረው ማለት ነው። ስለዚህ ይህ እንዳይኖር በሚያደርግ ምርጫ እንዳይካሄድ በጠቅላላ በሀገሪቱ በአብዛኛው አሁን በጦርነት ባለው በአማራ ክልል አብዛኛው ወይም ደግሞ በሁሉም አካባቢ ኦሮሚያም ትግራይ እንኳን ክሊር ነው የሚካሄድም አይመስልም። በእነዚህ አካባቢዎች ላይ ከግማሽ በላይ እንኳን ምርጫ ከንትን ካላለ ሀገሪቱ ካልተመረጠ ያ ምርጫ አክሴፕት አድርጎ መንግስት ማቋቋም ይቻላል የሚል እምነት ስለሌለኝ የስቃው በዛው ላይ ያቆማል። ሌላ መፍትሄ ነው የሚሆነው ማለት ነው፣ አሳታፊ ይሆናል። እሱ አስገድዶ ግን በራሱ ባለው ወታደር ማሰማርቶ ምናምን ምርጫ ሊያካሄድ ከሆነ ይሄ እድል ዝም ብሎ ሊታይ አይገባም። ይህንን እድል ምርጫው ለህዝብ እንቢተኝነት ማነሻሻ መጠቀም አለበት። ፓርቲዎችን ማድረግ አለባቸው። ያቺ ትንሽ ፓርቲዎቹ ተሰብስበው ተነጋግረው ለመወያየት እድል የምሰጠው አሁን እኮ ህዝቡ በአመፅ መነሳት ይችላል። ዝም ብሎ ወዶት አይደለም። ሊደርሽፕ የሌለ ሆኖ ነው። ማን ይምራው? የለም። ተቃዋሚ ፓርቲዎቹ እንምራ ቢሉም የፈጠሩት አቅም የለም። ኢንተራክሽን ውስጥ አልገቡም። ከህዝቡ ጋር ከተለያየ መንገድ ፍትጊያ ውስጥ አልገቡም። በዛ እየፈጠሩት ያለ አደረጃጀት የለም። እየፈጠሩት ያለ አቅም የለም። ይህ ባለበት ሁኔታ ይሄ ምርጫ ተጠቅመው የተወሰነ ሊደርሽፕ የሚፈጠርበትን ሁኔታ እግር መንገዱን እየፈጠሩ ኋላ ምርጫው ፍትሃዊም ሊሆን ስለማይችል ፌርም ሊሆን ስለማይችል በዚሁ አጋጣሚ ህዝባዊ እምቢተኝነትን ፈጥሮ አገዛዙን ከስረ መሰረቱ ማስወገድ ይቻላል የሚል እንትን ነው እንጂ በዚህ ምርጫ አሸንፈህ
ተቃዋሚ ያሸንፈው መንግስት ይመሰረታል የሚል እምነት የለኝም። ዝግጅቱስ መቼ አላቸውና እንደው በእውነቱ ለመናገር አሁን ግማሹ ነፃ ቢደረግላቸው እንደው አጋጣሚ ሆኖ በሆነ መንገድ ቢሆን እንዴት ብለው ነው እንትን የሚያደርጉት? እና ዝግጅትም ያስፈልጋል። ስለዚህ ኦንሊ ልንጠቀምበት ከቻልን ለማጠቃለል ነው እንትን አሁን ያለው የሀገሪቱ ነባራዊ ሁኔታ ለምርጫ የተመቸ አይደለም። መሆን ያለበት ይሄ ምርጫ መካሄዱ በሀገሪቱ እንዳይካሄድ ማድረግ ነው። አገዛዙም ቢብሎ ወደዛ የሚገባ ከሆነ ለሱ ሜዳው ለብቻው ሊተውለት አይገባም። ይህንኑ እሱ ያመጣውን ምርጫ የስሙላ ምርጫ እንደ መሳሪያ ተጠቅሞ አገዛዙን ለማስወገድ ወይም ተገዶ ለሰላማዊ የሽግግር ይሆን የሀገርን ችግር ለመነጋገር በጋራ ሁሉም የሚመለከታቸው የሚነጋገሩበትን ሁኔታ ለመፍጠር የሚያስችል ሁኔታ መፍጠር ያስፈልጋል ማለት እንግዲህ ይሄ በሀገሪቱ ምርጫ እንዳይካሄድ ማድረግ የማድረግ ሁኔታ ሞር በማንኞቹ እጅ ነው። አሁን ታጥቀው እየታገሉ ባሉት ኃይሎች ያለ እጅ ነው። የተሻለ አመራርም ሊያገኝ ከቻለ እዛ አካባቢ ካሉት ይህ ምርጫው የምትካሄድ ከሆነ ግን የሚመዘገብ ከሆነ እነዚህ ተቃዋሚ የሚባለው የከተማው ህዝብም አሁን አብዛኛው ትግል እያካሄደ ያለ የገጠሩ ህዝብ ነው። መስዋዕትነቱንም በከፍተኛ ሁኔታ እያካሄደ ያለው ነገር ግን በገጠሩ ብቻ የሚካሄደው ትግል ያገዛዙ እድሜ ቶሎ ማጠር አለበት። ለማጠር እንዲችል የከተማው ህዝብም መንቀሳቀስ አለበት። ለከተማው ህዝብ ማንቀሳቀስ አንዱ መሳሪያ ሆኖ የሚያገለግለው ይሄ ምርጫ ነው። ይሄ ምርጫ ደግሞ ለማካሄድ መሳሪያ አድርጎ ለመጠቀም ተቃዋሚዎቹ መንቀሳቀስ ሲጀምሩ የራሳቸውንም አቅም እየፈጠሩ ይሄዳሉ። ከዚህ አኳያ ባለው ፋይዳ ነው እንጂ በመሰረታዊ ግምገማና በዚህ ምርጫ ይሄ ነው የሚባል ነገር ለውጥ ይመጣል ብሎ የሚታሰብ አይደለም። ዝም ብለን ከተው ነው እንደፈለገ የሚያደርግበት ሁኔታ ለይስሙላ የሚያካሄድበት እድል ካገኘ አደገኛ ሁኔታ ነው እና ማግኘት የለበትም። ቶታሊ ካገኘ ምርጫ የሚካሄድ ከሆነ ግን ተቃዋሚዎቹ ተሳትፈው ይሄንን ማጭበርበር መሰረት አድርገው ሞቢላይዝ ህዝቡን ለማድረግ ቢችሉበትን ሁኔታ ብንጠቀምበት ጥሩ ነው የሚል እንትን ያለኝ። በእኔ በኩል ውይይቱ በጣም ጥሩ ነበር። ከተለያየ አቅጣጫ ስለ ሀገራችን ያለን ንባብ አንድ ተቀራራቢ ነው ማለት ይቻላል። እንዲህ አይነቶች ውይይቶች በምንወያይባቸው ጊዜ እግር መንገዱ ምን እየፈጠር ነው፣ ይሄ እንደ ልቡ እንኳን መናገር የማይችለው ህብረተሰብ ሀገራችን ያለው ንቃት እየያዘ ጥያቄ እያነሳ እንዲሄድ አንድ አቅም ሆኖ የሚያገለግል ይመስለኛል። አዘጋጆቹን አንከር ሚዲያም አቶ ገለታውንም መሳይንም በጣም አመሰግናለሁ። በእኔ በኩል ተሳታፊዎቹንም አመሰግናለሁ።